ኢራን በዛሬው ዕለት በኩዌትና በባህሬን የሚገኙ ቁልፍ የኃይል መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሟን የሁለቱ ሀገራት ባለስልጣናት በይፋ አስታወቁ። በጥቃቱ በነዳጅ ማጣሪያ ተቋማት ላይ ከፍተኛ ጉዳትና ቃጠሎ መድረሱ ተረጋግጧል። እንደ ኩዌት ፔትሮሊየም ኮርፖሬሽን መግለጫ ከሆነ የኢራን ኃይሎች ሰው አልባ አውሮፕላኖች ወይም ድሮኖችን በመጠቀም በአንድ የነዳጅ መጣሪያ ጣቢያ ላይ ጥቃት ፈጽመዋል ብለዋል። ጥቃቱን ተከትሎ በተቋሙ ላይ ከፍተኛ ቃጠሎ የተነሳ ሲሆን በንብረት ላይም አሰቃቂ የተባለ ጉዳት ደርሷል። የኮርፖሬሽኑ የሥራ ኃላፊዎች ሁኔታው ለመቆጣጠር ጥረት እያደረጉ መሆኑም ተገልጿል። በተመሳሳይ የባህሬን ባለስልጣናት በሁለቱ ኃይል መሰረተ ልማቶች ላይ ጥቃት መሰንዘሩን አረጋግጠው በጥቃቱ ሳቢያ በነዳጅ ማጣሪያዎቹ ላይ የተቀሰቀሰውን እሳት በእሳት አደጋ ሰራተኞች አማካኝነት በቁጥጥር ስር መዋል ችሏል ብለዋል። ባህሬን እስካሁን ባለው መረጃ በሰው ሕይወት ላይ የደረሰው ጉዳት አለመኖሩን ገልጻ ይህም ድንገተኛ ጥቃት በቀጠና ያለውን የጂኦፖለቲካ ውጥረት ወደ አደገኛ ደረጃ ሊያሸጋግረው እንደሚችል ስጋት ፈጥሯል ተብሏል። ኢትዮጵያ በእስራኤል ላይ በድጋሚ አቋሟን ልትፈትሽ ይገባል ሲሉም አህመድ ኡስታድ ጀበል ተናገሩ። ከሰሞኑ ኢትዮጵያ በተባበሩት መንግስታት ድርጅት በተሰጠችው ድምፅ እስራኤል መደገፏ አነጋጋሪ ሆኖ ሰንብቷል። ፓኪስታንና ሌሎች ሀገራት እስራኤል በዌስት ባንክ በምስራቅ ኢየሩሳሌም እንዲሁም በሶሪያ ጎላን ኮረብታዎች ላይ የምታካሄደውን የሰፈራ ግንባታ እንዲቆም የሚጠይቅ ውሳኔ ሀሳብ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርበው ነበር። ምክር ቤቱ በጉዳዩ ላይ ከተወያየ በኋላ የሰፈራ ግንባታው እንዲቆም በአብላጫ ድምፅ ሲወስንም ኢትዮጵያ ግን ውሳኔውን ከተቃወሙ 3 ሀገራት መካከል አንዷ በመሆን ድምጿን ሰጣለችም። ይህንን ኢትዮጵያዊ ኡስታዝ አህመድ ጀበል ባልተላለፉት መልእክት ኢትዮጵያ አቋሟን ልታርም ይገባል ማለታቸው ሰምቷል። አህመድ ጀቢል ኢትዮጵያን የሰፈራ ግንባታውን የሚቃወሙን ውሳኔ መቃወሟን ስህተት ሲሉ የገለጹ ሲሆን መንግስት አቋሙን በድጋሚ እንዲመረመር ጠይቀዋል። አክለውም ይህ ውሳኔ በታሪክ መነጽር ሲታይ የገዛ መሬትን ለባዕድ ወረራ አሳልፈው ለመስጠት እንደ መስማማት ይቆጠራል ብለዋል። አስተያየት ሰጪዎች ግን አህመድ ጀበል ዘረኛና በሃይማኖት ሰውን የሚከፋፍሉ ሰው ናቸው ሲሉ ተደምጠዋል። የኤርትራና የትግራይ ህዝቦች ወንድማማችነትን የማጠናከር መድረክ በሸራሮ ከተማ አካሄዱ። በትግራይ ክልል ሰሜናዊ ምዕራብ ዞን በምትገኘው ሽራሮ ከተማ የኤርትራና የትግራይ ህዝቦች ታሪካዊ ትስስር ማደስና ወንድማማችነትን ለማጠናከር ያለመ የህዝብ ለህዝብ መድረክ ትላንትናና ዛሬ ማካሄዱን ገልጸዋል። ትግራይ ቲቪ እንደዘገበው ከሆነ ትላንት መጋቢት 27 ቀን 2018 ዓ.ም በተከበረው የሆሳዕናና የመድኃኔ ዓለም በዓላት ላይ ለመታደም ከ700 በላይ ኤርትራውያን ወደ ሽራሮ ከተማ ገብተዋል ብለዋል። ከእነዚህ ወገኖች ከበዓሉ ተሳትፎ ባሻገር ከምዕራብና ሰሜን ምዕራብ ትግራይ ተፈናቅለው በሸራሮ ለሚገኙ ተፈናቃዮች የሚውል የእህል እርዳታ ይዘው መቅረባቸውን የሁለቱ ህዝቦች የቆየ መረዳት ባህል በተግባር ያሳየ ሆኗል ብለዋል። በሃይማኖት አባቶችና በሀገር ሽማግሌዎች አስተባባሪነት የተዘጋጀው በዚህ መድረክ በጦርነትና በድንበር መዘጋት ምክንያት ለረጅም ዓመታት ተቆራርተው የቆዩ ቤተሰቦችና የቅርብ ዘመዳሞች ተገናኝተው ደስታቸውን ገልጸዋል ብለዋል። በዛሬው ዕለት ማለትም መጋቢት 28 ቀን 2018 ዓ.ም የቀጠለው መርሃ ግብር የሃይማኖታዊ ስነ ስርዓቶችና የህዝብ ለህዝብ ውይይቶችን ያካተተ ሲሆን ይህም በሁለቱ ህዝቦች መካከል ያለው ግንኙነት ወደ ቀድሞ ታሪካዊ ይዘቱ የተመለሰ መሆኑን የሚያመላክት እንደሆነም ተጠቁሟል። ዘገባው የትግራይ ቴሌቪዥን ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ወቅታዊ ሁኔታ ለመምከር እሁድ መጋቢት 27 ቀን 2018 አመሻሽ ላይ ወደ አዲስ አበባ ማቅናታቸው አውራምባ ታይምስ ዘግቧል። ለፕሬዝዳንቱ ቅርብ የሆኑ ምንጮች ለአውራምባ ታይምስ እንደገለጹት ጀነራል ታደሰ በዚሁ ጉዟቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች የፌዴራል ከፍተኛ የስራ ኃላፊዎች ጋር ተገናኝተው በትግራይ ወቅታዊና አንገብጋቢ ጉዳዮች ዙሪያ በስፋት እንደሚመክሩም ይጠበቃል ተብሏል። ለአንድ ዓመታት ትግራይን የሚያስተዳድሩት መጋቢት 30 2017 ዓ.ም ኃላፊነታቸውን የተረከቡት ጀነራል ታደሰ ከ3 ቀናት በኋላ የስልጣን ጊዜያቸው የሚያበቃ ሲሆን ከመጋቢት 30 በኋላ ተጨማሪ 6 ወራት በዚሁ ኃላፊነት ይቀጥላሉ ወይስ በሌላ ሰው ይተካል የሚለውን እስካሁን የታወቀ ነገር የለም ተብሏል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁን አዳዲስ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ከሮር ያሰማን ብለናል።